ከተሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው? አልነግርሽም እያልኩሽ መልሰሽ ትጠይቂኛለሽ እና ሆዴን ይቆርጠኛል። እንግዲያውስ በደንብ ይቁረጥሽ። ቻው። አንተ ግን በእኔ ላይ ሌላ ሴት መርጠሃል። እኔ ለአንቺ ምንም አይነት ፍቅር የለኝም። አንቺም ቢሆን እንደዛው እንጂማ ፍቅርሽን ለማዳን ምንም ነገር ታደርጊ ነበር። የኔ ፍቅር አንድ ድል ብቻ ስጠኝ፣ እኔ ነገሮችን አስተካክላለሁ። እባክህ ለዛች ልጅ እንደማትፈልጋት ንገራት። ቲናን ብቻ ነው የምወደው በላት። የተላበሽ የመልካምነት ባህሪ በአንዴ ትቶሽ ሄደ። የእውነት ዳኒ ተለውጫለሁ፣ እየተወንኩ አይደለም። እሷን ለምን እንደማትፈልጋት አትነግራት? ሰሚኛለሽ? ምርጬ እሷና እሷ ብቻ ነች። ቲና ማግባት እፈልጋለሁ። የተረጋጋ ህይወት መኖር እፈልጋለሁ። ለአባዬም ቢሆን ልጅ መውለድ እፈልጋለሁ። ቆይ እስከ መቼ ነው አንቺ እንደዚህ የምታስረኝ? ቆይ ያለን ገንዘብ መድበህ የምትደራደርባት ሴት ማነች? ትሁት ማለት? አዎ ትሁትን አፍቅሬያታለሁ። ላገባት እፈልጋለሁ። ትሁት ማለት ይቺ ሰራተኛህ? አዎ ትሁት ማለት ይቺ የኛ ሰራተኛ። ማን ነው እንደዚህ አይነት ድፍረት ውስጥ የገባው? የኔ ሰውዬ ነዋ። እሷን ሊያገባ ስለሆነ ፍች እፈልጋለሁ አለ። ነገር ልንገርሽ አንቺ ደነዝ፣ ካሌብ የኔ ዕቃ ነው። እሱን ከኔ ማንም ቀምቶ አይወስደው። በአስመሳይ ማንነትሽ ለመቀማት እየሞከርሽ እንደሆነ አውቃለሁ፣ ግን ደግሜ እነግርሻለሁ፣ ይህን ነገር እንዳታስቢ። ሁሉም እንዳንቺ ባለጌ ነው እንደ ይመስልሽ? አንቺ ደነዝ እንዴት ነው የጠገምሽው? ኧረ እባክሽ ልቀቂኝ፣ አሳመምሽኝ። ጸጉሬን ስትይዥኝ እኮ እኔም እንዳንቺ ነው የሚያመኝ። ድንጋይ ነው የሚመስልሽ? ልቀቂኝ። ሰላም፣ እንኳን ደህና መጣችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ከተመቻችሁ ቪዲዮ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ትሁት ድራማ በዛሬው ክፍል ላይ እንደሚከተለው አቀርብላችኋለሁ። እጅግ በጣም ብዙ ትዕይንቶችን ካየንባቸው ከትናንትናው ክፍል በጣም ገራሚ ነገሮች አንዱ ካሌብ ሊያገባ እንደሆነና እንዲሁም ደግሞ ቲና እንድትፈርምለት ወረቀቱ ላይ እየጠየቃት ይገኛል። ማናት ባክህ እንደዚህ በገንዘብ አስይዘህ የምትደራደርባት ሴት? ማወቅ እችላለሁ ስትለው ነበረ። ካሌብም ምንም ሳያፍር ሳይሸማቀቅ ትሁት ናት ብሏላት። ያች የቤት ሰራተኛችሁ ገረዳችሁ ስትለው አዎ እሷ ናት የቤት ሰራተኛችን ትሁት በማለት መልስ ሲሰጣት አይተን ነበረ። ሌላው ነገር ትሁትን ሊያግታት የሚፈልገውና እንዲሁም ደግሞ ትሁትን ማገባለሁ ብሎ የሚያስበው ሌላኛው የካሌብ ተቀናቃኝ ነው። አሁን ሰዓት ላይ ካሌብ ሌላ ፈተና አለበት ከፊት ለፊቱ። ምክንያቱም ደግሞ ካሌብ ትሁትን ለማግባት ልቡ እንደከጀለ እንዳወቀች ቲና ሂዳ ነግረዋለች። ያ ሰው ደግሞ እንዴት የኔን የሆነ ሰው ይነካል? እሷን መንካት ማለት እጅግ እኔን አላወቀኝም ማለት ነው በማለት እንግዲህ ቤቱ ድረስ ሄጄ ተዋወቀዋለሁ። ይህንን ለማድረግ ደግሞ ቅርብ ነው ጊዜው በማለት እንግዲህ ቲናን የሚያስቅ እንዲሁም ደግሞ ልቧን በሐሴት የሚሞላ አንድ ነገር አግኝታለች ማለት ነው። ከዚህም መካከል ላይ ትሁትን ሊያግታት እንዲሁም ደግሞ ትሁትን አግቶ ወደ ገጠር ወስዶ ማግባት የሚፈልገው ሰው ጀግና ነኝ እያለ ይገኛል ማለት ነው። ካሌብን የሰራው ሿሿ እጅግ በጣም የሚገርም ነው ማለት ነው። ካሌብ ሞባይል ስልኩን ይዞ እያወራ መንገድ ላይ እየተራመደ ባለበት ወቅት ላይ ነበረ ካሌብ እንግዲህ ሀንግ የተደረገው። በዛ ሰዓት ላይ ስልኩን በሚቀሙት ሰዓት ላይ ስልኩን ለማስመለስ እጅግ በጣም ርቀት ያለው መንገድ እየተሯሯጠ ከሌባው ጋር ቢሄድም ሌባው ላይ ሊደርስበት ባለመቻሉ ወገቡን ይዞ መሀል መንገድ ላይ ቆሞ ነበር ካሌብ። በዛ ሰዓት ነበረ ይሄኛው ሿሿ ሊሰራው የታሰበለትን አላወቀም እና ካሌብ ስልኩን ይዞ መጦ ይሄን ወላለ ስልክህ እኔ እኮ ነጥቀው ሲሄድ እኮ በዛ በሌላኛው ቅያስ ተቀይሼ ሄጄ ያስኩልህ ከሌባው ተቀብያ መጣሁልህ ስልክህን በማለት እንግዲህ ለካሌብ ሲሰጠው ካሌብ ሞኞ በጣም አመሰግናለሁ ብሎ እጅግ በጣም ተደስቶ እያመሰግነው አይተንን ነበረ እና በጣም ምስጋናው ከልክ ያለፈ ነው እና ሁለታቸውም ስልክ ቁጥርና እንዲሁም ስማቸውን ተቀያየሩ በኋላ ትውውቃቸውን የበለጠ ለማጠንከር ደግሞ የሚሰራው ስራ እዚህ አንድ ባለ ሀብት ነበረችና እሷ ባሏ ሀብቷን ፈልጎ እሷን ብዙ ንብረቷን ሊወስድ የማለለባት ስለሆነ እሱን ነገር ኬዝ ይዤ ነው እዚህ ሰፈር የመጣሁትና በዚህ አጋጣሚ ነው ያገኘው በማለት የነገረው ንግግር እጅግ በጣም ካሌብን አስደንግጦታል ማለት ነው። ይሄ ደግሞ የራሱን ኬዝና ችግር ስላለበት
ይችን መንገድ ለመጠቀም ሞክሮ በቃ በዚህ አጋጣሚ እኔም አንድ ችግር አለ፣ እንግዳውስ በዚህ አጋጣሚ ጓደኛሞች እንሁን በማለት ሁለታቸውም እንግዲህ የግል ጉዳያቸውን ለመነጋገር እቤት ድረስ ቀጠሮ አስይዞት እንደነበር አይተናል ማለት ነው። በመካከል ላይ ግን ቲና እንግዲህ ትናንትና መጀመሪያ ላይ እንዳያችሁት ከሆነ ከፊልሙ ሲጀምር መጠጥ እየጠጡ እንዲሁም ደግሞ እየተጫወቱ እንዲያመሹና አሁን ላይ ማንም ሰው ወደ ደጅ መውጣት አይችልም፣ ቤታችን ውስጥ ነው ፕሮግራማችን በማለት አባባ አንድ ፕሮግራም አዘጋጅተው ነበረና ቤት ውስጥ ሁሉም ተሰብስበው የማምሸት አድማ አድርገው ነበረ። በዚህ መካከል ላይ እንግዲህ ትሁትን ሊወስድ ወይም ደግሞ ሊሰርቅ የሚገባው የተባለ ሰው ወይም ደግሞ ከመሀላቸው አንድ ሰው ይጠቃል ተብሎ በታሰበበት መንገድ ሁላቸውም ተዘጋጅተው ሌሊቱን አዳራቸውን የጠጡ በመምሰል መጠጡን ሳይጠጡ ያስቀመጡትን እሱን በማየት ብቻ ወደ ኋላ ተመልሷል። የትሁት ፍቅረኛ ትሁት ፍቅረኛዋ ለምንድን ነው ወደ ኋላ ሊመለስ የቻለው? ምክንያቱም ደግሞ መጠጡ ላይ የነበሩትን ነገሮችና አንዳንድ ነገሮችን በማየት ብቻ እኔ ልታስበይኝ ነበረ እንዴት በማለት ምክንያቱም ደግሞ እሱ የዚህን ሲስተምና የዚህን ጥበብ ጠንቅቆ ያወቀ ይመስላል። ወደ ኋላ ተመልሶ ነበረ ሽሽት የሄደው ከመጣበት ከበሩ ላይ ተመልሶ ምንም አይነት ወንጀልና ምንም አይነት መጥፎ ነገር ሳያደርግ ተመልሶ ሄዷል። ሁላቸውም ተጠባብቀው እየጠበቁት የነበረው ልጅ ወደ ቤት ሳይገባ በመቅረቱ ግራ የተጋቡት አሁን ይመጣል እያሉ ሁሉም አንዱ ከአልጋው አንዱ ከበር ስር ሁሉም ብቻ በአጠቃላይ ሲጠብቋቸው ከቆዩ በኋላ ሁላቸውም ያንን ይመጣል የተባለውን ሰው ወይም ደግሞ ይገባል ብለውት ሲጠብቁት የነበረውን ሰው ምንም አድራሻው ሳይታወቅ ወደ ቤትም መምጣቱ ሳይታወቅ በምን ምክንያት እንደቀረም ሳይታወቅ ከቤት ወጧል። ትሁት በተኛችበት ቦታ ላይ ሄዳ ቲና እንዴት አይነት እንደዚህ አይነት ነገር ታደርጊያለሽ? ለምንድን ነው በእኔ ህይወት በስራ የምትገቢ? ጣልቃ ለምን ትገቢያለሽ? በማለት ትሁትን እንግዲህ እጅግ በጣም እያስጨነቀቻትና እያስፈራራቻት እንደነበር አይተናል ማለት ነው። እሷም ደግሞ እኔ ምንም አትቅለስለሽ እያለች ምንም አላደረግኩ በማለቷ አትቅለስለሽ እያለች ቲና ደጋግማ ትሁትን ስትወቅሳትና ስትነቅፋት እያየናት ነበረ። በዚህ መካከል ላይ ትሁት ምንም የተናገረችው መጥፎ ቃላት የለም። ምክንያቱም ደግሞ ዝቅ ማለትን ስለፈለገችው በትህትና ሁሉንም ነገር ልታሳልፍ ወስና ዝም ብላታለች። ያንን ሌሊት በሰላም እንዲያልፍ ያደረገችው ጥረት መልካም ነገር ነው። ሌላ ሰው ነበር እነሱ እየጠበቁ የነበሩት። ቲና ግን ያንን ነገር ስላልተሳካ እጅጉን በጣም ተናዳ ነበረ። ከቤት ከትሁት ክፍል በሩን ከፍታ ስትወጣ አባባ ከደጅ ነው የተመለከቷት። አባባም ተከትለው ቲና እንደወጣች ወደ ትሁት ክፍል ነበር ያመሩት። አንድ ነገር አድርገሽ እንዳይሆን ብዬ ሰግቼ ነበር ልጄ፣ ምንድን አለችሽ? ምን አደረገችሽ? በማለት እሳቸውም ደጋግመው አከታትለው ጥያቄውን በሚጠይቋት ጊዜ ትሁትም እያስፈራራችኝ ነው አባዬ፣ በህይወቴ በስራዬ ላይ ጋባሽ ጣልቃ ብላ እያለችኝ ነው እያለች እንግዲህ ለአባባ ሁሉንም ነገር የተፈጠረውን ነገር ለማስረዳት እየሞከረች ነበር። ትሁት ለማስረዳት የሞከረችበት መንገድ እሷ በጣም እዚህ መሆኗ ጥፋትና መጥፎ ነገር እንደሚከተላቸው እያሳሰበቻቸው ለናባባ ቢሆንም እናባባ ግን ለፖሊስ አሳልፈው ትሁትን ቲናን ከመስጠት ይልቅ እዚሁ ላይ ባለው ነገር መጋፈጥና ችግሮቹን መዘዙን ይዞ የሚመጣውን ነገር ሁሉ አብሮ ጽዋውን መጋራት እየፈለጉ ይመስላሉ። ምክንያቱም ደግሞ ቲና በየቀኑ ሀሳቧን፣ ንግግሯን፣ ሁሉንም ነገሯን ከገንዘብ ጋር ያጣመረች ህይወቷ ቢሆንም ገንዘብ ከማግኘት የበለጠ ቤትና ድርጅቱን ትፈልጋለች። ይሄ ማለት ደግሞ ካሌብን ልትፈታው የምትችለው ድርጅቱንና እንዲሁም ደግሞ ቤቱን በእኔ ስም ስታደርግ ነው እንጂ በገንዘብ አልደራደርም ብላ ፍችም አላደርግም ብላለች። ነገሩን እያከረረችው የመጣችው ቲና አሁን ላይ ግን ድል የቀናት ትመስላለች። ምክንያቱም ደግሞ ጥርስ በጥርስ ሆና ነበር ያመሸችው። የትሁት አፍቃሪ ነኝ ባዩና እንዲሁም ቲና ያሴሩት ሴራ አሁን ላይ የስም ይሰምርላቸው ይመስላል። ምክንያቱም ወደ እነ ትሁት ቤት ያመራው የትሁት ፍቅረኛ ነኝ ባዩ ወደ ገጠር ይዣት ሄጄ ወደ ቀያችን ከቦታችን ተጋብተን እንኖራለን ብሎ የሚያስበው ሰው አሁን እነ ትሁት ያሉበት ቤት ድረስ እንግዲህ በካሌብ ቀጠሮ ምክንያት እዛ ተገኝቷል ማለት ነው። ካሌብ ምን ሊያማክረው ነው ወደ ቤት የጋበዘው ካላችሁ፣ ካሌብና እንግዲህ የትሁት ፍቅረኛ ሊመካከሩ ነው። ምንድን ነው የሚመካከሩት? ቲናን እንዴት ነው መፈታት? ቲና ገንዘቤን ንብረቴን ብላለች። ከዚህም ባሻገር ደግሞ ስለ አባባ ስለሱ እና ደግሞ ሌሎችንም ሁናቴዎችን ሚስጥር ነው ብሎ የያዛቸውን እንዲሁም በአባዬ ስም የተደረገ ብዙ ንብረት ሊኖር ስለሚችል እነዛን ንብረቶችን ሁሉ
ሚስጥሩን አሳልፈው ሊነግረው ነው ማለት ነው። ምክንያቱ ደግሞ ጠበቃ ስለሆነ ጠበቃ ነው ብሎ ያሰበው ሰው እውነተኛና መልካም እንዲሁም ደግሞ ኢፍትሃዊ ባልሆነ መንገድ ይህንን ህጉን ተከትሎ ይፈታልኛል ብሎ ስለሚያስብ እያንዳንዱ ነገር በሙሉ ሁሉንም ነገር አብራርቶ የሚነግረው ይሆናል ማለት ነው። በዛ ሰዓት አጅሬው እንግዲህ ከቲና ጋራ የተግባቡትን ቃል ይፈጽማሉ። በአሁኑ ሰዓት ላይ አባባ እንግዲህ ትክ ብለውና እንዲሁም ደግሞ ልብ ብለው አለማየታቸው ነው እንጂ ከዚህ ቀደም ሊወጋቸው በቢላዋ እንደነበረ ማስታወሳቸው ላይ ቀሬ ነው። ምክንያቱም ይሄ ሰው ማን ነው ብለው ትክ ብለው ቢመለከቱት በእርግጠኝነት አባባ ማስታወሳቸው አይቀርም። ከዚህ ቀደም እንደምናስታውሰው በእሳቸው ላይ እንግዲህ ሊፈጽምባቸው የነበረ አንድ ወንጀል ነበረ። ከቲና ጋር ተባብሮ ቲና አስወግድልኝ አባባን በማለቷ ምክንያት አባባን ሊያስወግዳቸው እንግዲህ ከጫፍ ደርሶ ነበረ። እሳቸውም እጁን በመያዝ ነበረ ያመለጡት ማለት ነው። እንዴት ሆነው ነው እንደዚህ ብረት የሆኑት በማለት እሱም በጣም ተደናግጦ ነበረ። በዛ ሰዓት ነበረ አንዲት ሴት ስትጮህ እሱም ደንግጦ ጥሏቸው የሄደው ማለት ነው። ስለዚህ ይሄ ማለት ደግሞ ዛሬ ላይ አባባ አሁን ቆንጆ አለባበስና መነጽር ምናምን አድርጎ የህግ ባለሙያ ነኝ ብሎ ስለመጣ እንጂ አባባን መጠርጠራቸው አይቀሬ ነው ማለት ነው። ትሁትም ሰሃኗን ይዛ እንግዳ ይመጣል ስለተባለች ልታቀራርብ ወደ ሳሎን ይዛ ስትመጣ ያላየችው አንድ ነገር ትክ ብላ ስትመለከት አንድ የምታውቀው ሰው ነው። ሳህኑን ይዛ ስትል ሁላቸውም ፊት ለፊት እየተመለከቷት ነበር። እሱም መነጽሩን ዝቅ አድርጎ ይመለከታት ነበረ። በዛ ሰዓት ላይ ምን ልትናገር ትችላለች ትሁት? ልታድናቸው ወይስ ልትገላቸው? ምክንያቱም ፈርታ ዝም ካለች ቤት ውስጥ ያለውን ሚስጥር ገመናቸውን ሁሉ ዘክዝከው ይነግሩታል። ይሄ ሰው ደግሞ ቲናን ተከትሎ አብሮ እንግዲህ ባዷቸውን ያራግፋቸዋል ማለት ነው። በስተመጨረሻም የአባባ ንብረት ሀብት ሁሉ ነገር ወይም ደግሞ የካሌብ ሚስጥር ለዘመናት አፍኖ የያዛቸው ብዙ ነገሮች ሊኖሩ ስለሚችል መልካም ሰውና ጠበቃ አግኝቻለሁ በማለት እንግዲህ ሚስጥሩን አራግፎ ይናገራል። ቀጣዩ የቲና መጫወቻ መሆኑ አይቀሬ ነው ማለት ነው፣ ካሌብም ሆኑ አባትየው። ምክንያቱም ቲና አሁን ሰዓት ላይ የምትፈልገው ፍቺ ገንዘብና ንብረት ብቻ ሳይሆን አሁን ላይ ገንዘቡን ትታ ወደ ንብረቱ ዞራለች ማለት ነው። ንብረቱን አስፈላጊ ነው ብላ ያለችው ደግሞ ድርጅቱንና ቤቱን በስም ያደርጋለሁ ብላለች ማለት ነው። ይህን ካደረገላት ካሌብን አንድ ቀንም ሳታድር እንደምትፈታው ቃል ገብታለታለች። ከዚህ ቀደም ካስታወሳችሁ ካሌብ እንግዲህ ትፈትኛለሽ ብሎ ያስገባላት 400 ሺህ ብር ነበረ። በሱ ነበር አባባን ልታስገድላቸው አሳግታቸው የነበረ። ያንን ገንዘብ ለራሷም አንዲት ገንዘብ ሳታወጣበት ሳትጠቀምበት እንግዲህ አባባን ለማሳገት ብዙ ነገሮችን ከፍላ እስከ ግድያ ሙከራ ድረስ የደረሰችበት በዛ ጉዳይ ነበር። አሁን ላይ ግን ያ ሁሉ ነገር እንግዲህ የረገበ ይመስላል። አሁን ደግሞ እንደ አዲስ ፕሮጀክት አዲስ ስራዋን ነድፋ እየተንቀሳቀሰች ትገኛለች። ቲናን ይቀናት ይሆን? እንዴት እሱና ትወጣው ይሆን? አብሯት ከቲና ጋር ሊሰራው የተስማማው የትሁት ፍቅረኛ ነኝ ባዩ እንዴት ነው ከዚህ በኋላ ያሉትን ነገሮች ሊያስቀጥል የሚችለው? እዛ ቤት እስከገባሁ አንዴ እግሬ ይግባ እንጂ ከዛ በኋላ የሚሆነውን እኔ ራሴ ያውቃለሁ ብሏል። ምን ሊያደርግ ይችላል? አሁን ላይ ኤደን እና ዳኒ እንግዲህ ወደ ክፍለ ሀገር እንሄድ፣ እስኪ ትንሽ ጊዜ እረፍት እናድርግ፣ ከእንደዚህ ከአይን ስውር እንበል፣ ነገሮቹ ሁሉ ደስ አይሉም፣ እኔን ሊገለኝ ይችላል በማለት እንግዲህ ፈርታለች። የማንም ፎቶ ስትሰጥ እንደታየ ባይታወቅም አሁን ላይ ግን ፍርሃቻዋ እጅግ በጣም እየጨመረ መጥቷል ማለት ነው። ኤደን ለዛ ነው መሸሽ ከሀገርም መውጣት የሚፈለገችው። ወደ ክፍለ ሀገር ትንሽ ዞር ብለን እንቆይ፣ ራሳችንን እናጽናና በማለት ሁለታቸውም መልካምን አየርና መልካምን ነገር ለመቀበል ያሰቡ ይመስላሉ። ሁለቱም ባልና ሚስቶች አባዬ መርቀን እኛም ትንሽ ወጣ ብለን እንምጣ በማለት አይ እዚህ ሰርጋችሁ አብሉን እንዳንላችሁ ነው እንዴ በማለት አባባም ሲቀልዱባቸው ነበር። በዚህ መካከል ላይ እንግዲህ ኤዱና ዳኒ ተመርቀው ወደ ክፍለ ሀገር ሄደዋል ማለት ነው።